ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃዎች ይዘናል። ወደ ሀገር ውስጥ እናልፋለን። በጋብቻ ላይ ጋብቻ የፈጸሙት ግለሰቦች በእስራት ተቀጡ። በምስራቅ ቦረና ዞን ጉሚ ኤሎ ዶሎ ወረዳ ውስጥ ህጋዊ ትዳሩን ሳያፈርሱና ባልትዳር እያለው እያወቀች በጋብቻ ላይ ጋብቻ የፈጸመችው ሴት በእስራት መቀጣቷን ፖሊስ አስታውቋል። የምስራቅ ቦረና ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ኮማንደር በቃሉ በቀለ ለብስራት ራዲዮ እንደተናገሩት አንደኛ ተከሳሽ ጀተኒ ኤረሮ የተባለው ግለሰብ በእስራት የተቀጣው የቀድሞ ህጋዊ ትዳሩን ሳይፈታ ሌላ ትዳር ከሁለተኛው ተከሳሽ ጋር ትዳር በመመስረቱ እንደሆነም ተገልጿል። ሁለተኛ ተከሳሽ ቀሊቲ ጋዮ የተባለችው ግለሰብ ህጋዊ ትዳር ያለውን ሰው ትዳሩን ሳይፈታ እያወቀች በጋብቻ ላይ ጋብቻ በመፈጸሟ በእስራት ልትቀጣም ችላለች። ሁለቱ ግለሰቦች በፈጸሙት ወንጀል ተከሰው የምርመራ መዝገቡን በፖሊስ ተጣርቶ ለአቃቤ ህግ መዝገቡም ተልኳል። አቃቤ ህግም ክስ የመሰረተ ሲሆን ክሱን የተመለከተው የጉሚ ኤልደሎ ወረዳ ፍርድ ቤትም ሰሞኑን በዋለው ችሎት ሁለቱም ግለሰቦች እያንዳንዳቸው በ6 ወር እስራት እንዲቀጡ የወሰነባቸው መሆኑን ኮማንደር በቃሉ በለጠ ጨምረው ገልጸዋል። ዘገባው የስማር አለባቸው ነው። የ9 ዓመት እስር የተፈረደበት ግለሰብ በድጋሚ ከባድ ወንጀል ፈጸመ። በወላይታ ሶዶ ከተማ መሀል ክፍለ ከተማ ከባድ የውንብድና ወንጀል በመፈጸም የ9 ዓመት ተፈርዶበት ተሰውሮ የነበረው ግለሰብ በድጋሚ ዝርፊያ ወንጀል በመፈጸም እጅ ከፍንጅ መያዙን የመሀል ክፍለ ከተማ ፖሊስ አዛዥ ረዳት ኢንስፔክተር ተገኝ ዋንጆሎ ገልጸዋል። ማቴዎስ ማቱሳላ ወይንም በቅጽል ስሙ ካምፑሌ የተባለው ግለሰብ ከዚህ በፊት 9 ዓመት ተፈርዶበት ተሰውሮ የነበረ ሲሆን መጋቢት 5 ቀን በድጋሚ ዝርፊያ ወንጀል መፈጸሙን አዛዡ ጠቁመዋል። ተጠርጣሪው በተጠቀሰው ቀን ፋንዱኒያ አካባቢ ባህር ዛፍ ሽጦ የሚመለሰውን ግለሰብ በጩቤ በመውጋት ጉዳት አድርሶ 60 ሺህ ብር ዘርፎ ሊያመልጥ ሲል አንሶሌ ገንበላ አካባቢ በህዝብና ፖሊስ ብርቱ ክትትል ከነስለት መሳሪያው እጅ ከፍንጅ ሊያዝ ችሏል። ግለሰቡ በተደጋጋሚ ወንጀል በመፈጸም የሚታወቅ መሆኑን ነው አዛዡ ጨምረው የጠቆሙት። ወላይታ ሶዶ ከተማ ፖሊስ መምሪያ አዛዥ ኮማንደር ሀብታሙ አሰፋ በበኩላቸው በከተማ ውስጥ ወንጀለኞችን ለህግ አሳልፈው የመስጠት ተግባር ተጠናክሮ መቀጠሉን ማስታውቀው ማህበረሰቡ ላደረገው ከፍተኛ ትብብር ምስጋናም አቅርበዋል። ወላይታ ሶዶ ከተማ ውስጥ የሚከሰቱ የወንጀል ድርጊቶች በመካከልና ለፍርድ በመስጠት የከተማዋን ሰላም ለማስጠበቅ ፖሊስ ከሌሎች ተቋማት ጋር በመናበብ ተግቶ እየሰራ መሆኑንም አዛዡ አሳስበዋል። የእውቀት ማህደር ውስጣቸው ተቀብሯል። ልጆቻችን ትምህርት ቤት ይገኙ። ይህ የሆፕ ኤስቢኤስ ጥሪ ነው። ይህንን ያለው ደግሞ በ2026 ብሔራዊ የአፈጣጠር ችግር ዘመቻ ከጤና ጥበቃ ጋር ያደረገውን ንቅናቄ ማጠናቀቁን ተከትሎም ነው። በተለይ በህብረት ሰረሰር ዘንግ ክፍተት የአፈጣጠር ችግር ያለባቸው ከ6000 በላይ ህጻናት ድጋፍ እያደረገ ያለው ሆፕ ኤስቢኤች ልጆቼ መማር አልቻሉም፣ እድሉን አለማግኘታቸው እንደ ሀገር ሊታሰብበት ይገባልም ብለዋል። ሆፕ ኤስቢኤስ ባለፈው ሳምንት ብቻ በብሔራዊ ደረጃ የአፈጣጠር ችግር ዘመቻ ሀገር አቀፍ ዝግጅቶችን ለማድረግ ከኢትዮጵያ ጤና ሚኒስቴር ጋር በመተባበር በአዲስ አበባ ከ3 ትምህርት ቤቶች የተውጣጡ ከ200 የሚበልጡ ተማሪዎችን ከመገናኛ ብዙሃን፣ ከፓርላማ አባላት፣ ከጤና ሚኒስቴር፣ ከአርቲስቶችና ከሌሎችም የሚመለከታቸው አካላት ያሳተፈ የግንዛቤ ማስጨበጫ ዝግጅትን ማዘጋጅ በስፒና ቢፊዳና ሃይድሮሴፋለስ የተጎዱ ቤተሰቦች ከፊዚዮቴራፒ ከአይምሮ ጤናና የንግግር ሕክምና ባለሙያዎች አገልግሎት ሆፕ ኤስቢኤች ውስጥ ሁለገብ እንክብካቤ ድጋፍም አካሂዷል። በአዲስ አበባ በጤና ሚኒስቴርና ጤና ቢሮ ጋር በመተባበር የአዲስ አበባ የአፈጣጠር ችግር ዘመቻ መክፈትና የግንዛቤ ማስጨበጫ ዝግጅትም አድርጓል። በአፋር ክልል በክልሉ ስላሉት ስፒና ቢፊዳና ሃይድሮሴፋለስ ችግርና ሊወሰዱ የሚገቡ ዘርፈ ብዙ እርምጃዎች ላይም ለመወያየት ከዋና ዋና ባለድርሻ አካላት ጋር መክሯል። በዱብቲ 1500 የትምህርት ሰጪ ቁሳቁሶችን በማሰራጨት ህብረተሰቡን ያሳተፈ የግንዛቤ ማስጨበጫ ዘመቻም አካሂዷል። የኦሮሚያ ክልል ከኦሮሚያ ጤና ሚኒስቴርና ጤና ቢሮ ጋር በመተባበር በክልሉ ደረጃ የአፈጣጠር ችግር ዘመቻ አካሂዷል። በጅማ ከተማ ለ2 ቀናት የቆየ የግንዛቤ ማስጨበጫ ስራ እንዲሁም 1500 ትምህርት ቁሳቁሶችን በማሰራጨት ህብረተሰቡ በንቃት እንዲሳተፍም አስችሏል። የነርቭ ዘንግ ክፍተቶች የመከላከልና የመንከባከብ ስራ በማጠናከር ላይ ያተኮሩ አውደ ጥናት በጅማ ከተማ ማዘጋጅቷል። በሲዳማ ክልል ከሲዳማ ጤና ጥበቃ ቢሮ ጋር በመተባበር የወሊድ መጓደል
የአፈጣጠር ችግር ዘመቻ ክልላዊ የመክፈቻና መዝጊያ ዝግጅቶችም አድርጓል። በአማራ ክልል የአፈጣጠር ችግር ዘመቻ ክልላዊ የመዝጊያ ዝግጅቶችን በማድረግ ከአማራ ጤና ቢሮ ጋር በመተባበር ዘመቻ ወቅት ለተደረጉ ቀዶ ጥገናዎች በአይነት ድጋፍም ተደርጓል። በድሬዳዋ ከተማ አስተዳደር በዘመቻ ወቅት የአከርካሪ አጥንትና የሆይድሮሴፋስ ጉዳቶችንና 4 የነርቭ ቀዶ ጥገናዎች እንዲካሄዱም አመቻችቷል። በተለያዩ ባለድርሻ አካላት የተውጣጡ በርካታ ተሳታፊዎች ያሳተፈ በስፔን ብሪፍዳና ሃይድሮሴፋለስ ዙሪያ አውደ ጥናትም አካሂዷል። በከተማው በሚገኙ 2 አካባቢዎች ለ3 ቀናት የሚቆይ የህዝብ ግንዛቤ ማስጨበጫ ስራም ሰርቷል። 2000 የትምህርት መስጫ ቁሳቁሶች በ3 የሀገር ውስጥ ቋንቋዎችም አከፋፍሏል። በዝግጅቱ ማጠቃለያ ላይ የሆፕ ኤስቢኤች መስራችና ባለድርሻ ወይዘሮ ቤዛ ባሻ የእውቀት ማህደር ውስጣቸው ተቀብሯልና ልጆቻችን ትምህርት ቤት ይገኙ የሚል መፈክርም አሰምተዋል። ሆፕ ኤስቢኤች አሁን በጉዳዩ ዙሪያ ለሚመለከታቸው አካላት ጋር በቅንጅት እንደሚሰራ የጠቆሙ ሲሆን ለዚሁና መሰል ድጋፎች ላደረገው አስተዋጽኦ ከጤና ጥበቃ ሚኒስቴር የእውቅና ሽልማትም ተበርክቶለታል። አሁን ደግሞ ወደ ባህር ማዶ መረጃዎቻችን እናልፋለን። የዱባይ ፖሊስ የኤርፖርት መንገድና የአየር ማረፊያ መሿለኪያ መዘጋቱን አስታውቋል። የዱባይ ፖሊስ በኤርፖርት መንገድና በኤርፖርት መሿለኪያ ላይ ጊዜያዊ መንገድ መዘጋጀቱን አስታውቆ የአደጋ ጊዜ ስራዎችም ስለሚሰሩ አሽከርካሪዎች አማራጭ መንገዶችን እንዲጠቀሙ አሳስበዋል። ቀደም ሲል የዱባይ ሚዲያ ጽህፈት ቤት የሲቪል መከላከያ ቡድኖች በዱባይ ዓለም አቀፍ አውሮፕላን ማረፊያ በአካባቢው ከሚገኙ የነዳጅ ታንኮች ላይ የተቀሰቀሰው እሳት በተሳካ ሁኔታ በቁጥጥር ስር አውለናልን ብለዋል። በሌላ በኩል የሳውዲ አረቢያ መከላከያ ሚኒስቴር ባለፉት 2 ሰዓታት ውስጥ በሀገሪቱ ምስራቃዊ ክፍል 37 ሰው አልባ አውሮፕላኖችን መያዙን አስታውቋል። ሰው አልባ አውሮፕላኖቹ ወይንም ድሮኖቹ ከየት እንደሚመጡ ግን የተገለጸ ነገር የለም። በሳውዲ አረቢያ የኢራን አምባሳደር አልሬዛ ኢናያቲ ለሮይተርስ የዜና ወኪል ቀደም ሲል እንደተናገሩት ቴህራን በሳውዲ አረቢያ የነዳጅ መሰረት ልማት ላይ በስተ ምስራቅ የባህር ዳርቻ የሚገኙ ራስ ታኒራ ማጣሪያና በተባበሩት አረብ ኤሚሬትስ ድንበር አቅራቢያ በሚገኘው ሼባ ነዳጅ ማደያ ላይ ጥቃት እንዳልፈጸሙም ተናግረዋል። ለእነዚህ ጥቃቶች ተጠያቂ ኢራን አይደለችም። ኢራን ይህንን ጥቃት ብትፈጽም ቀድማ ታሳውቃለችም ብለዋል። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማንና የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናያን በስልክ ባደረጉት ቆይታ ስለ ወቅታዊ ክልላዊ ሁኔታና በጸጥታና መረጋጋት ላይ ስላላቸው ተጽዕኖም ተወያይተዋል። የሳውዲ አረቢያ መንግስት ሚዲያ እንደዘገበው ሁለቱ መሪዎች በባህረ ሰላጤ የትብብር ምክክር ቤት ጂሲሲኤ እየተፈጸመ ያለውን የኢራን ጥቃት መቀጠሉ የአካባቢውን ደህንነትና መረጋጋት አደጋ ላይ የሚጥል አደገኛ ሲሉም ጥቃቱን አውግዘዋል። ትራምፕ የኔቶ ሀገሮች የሆርሙዝ ወሽመጥን ለመጠበቅ እንዲረዷቸው ጥሪ አቀረቡ። ወሳኝ የሆነውን የሆርሙዝ የባህር ዳርቻ ክፍት ለማድረግ ዩናይትድ ስቴትስ አጋሮቿን ማግኘት መጀመሯን ተናግራለች። እነዚህ ሀገራት ገብተው የራሳቸውን ግዛት እንዲጠብቁ እጠይቃለሁ፣ ምክንያቱም ግዛታቸው ነው፣ ጉልበታቸውን የሚያገኙበት ቦታ ነውም ብለዋል። እኛ ስለማንፈለግ ምናልባት እዚህ መገኘት የለብንም ብለውም ተደምጠዋል። ትራምፕ አሜሪካ እስካሁን 7 ሀገራትን አነጋግራለችም ብለዋል። በብዙ አጋጣሚዎች የኔቶ ሀገራት ናቸው። እኛ ሁልጊዜም ለኔቶ እንገኛለን፣ ከሩሲያ ዩክሬን ባለው ግጭት እየረዳናቸው ነው ብለዋል። የዩናይትድ ስቴትስ ፕሬዝዳንት አክለውም ጠባቡን መስመር ክፍት ለማድረግ የሚደረገው በጣም ትንሽ ጥረት የትኛውም ሀገር እንደማይረዳን ማየት አስደሳች ይሆናልን ብለዋል። የትኞቹ ሀገራት እርዳታ እንደሚሰጡ ሲጠይቁ ትራምፕ ለመናገር በጣም ገና ነው ብለዋል። በሌላ በኩል አሜሪካ የኢራን የባህር ኃይል እንዳወደመችም ተናግረዋል። አክለውም ወታደራዊ ኃይሎች ተሸንፈዋል፣ ነገር ግን ጥቂት ሰዎች እዚህም እዚያም ፍንዳታ እየጣሉም ነው። ትራምፕ ቻይናን በማንሳት ሀገሪቱ 90 በመቶ የሚሆነውን የነዳጅ ዘይት አቅርቦት የምታገኘው በሆርሙዝ ባህር በችግር ውስጥ ነው ብለዋል። ምናልባት በዩናይትድ ስቴትስ ጥረት ውስጥ ይሳተፍ ይሆን ሲሉም አክለዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ